ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ስለዘገየው ስላመሾች በጣም ይቅርታ። ውጭ ላይ ነበርኩና የጨረቃዎች ቪዲዮ እንግዲህ ዛሬ በጣም እጅግ ደስ የሚል በጣም ምር ድምቅ ሽብረቅ ብለው ነው የመጡት። እንዲሁም ቅምጥሌ እውነት ለመናገር እኔንም ፕራንክ አድርገሽኛል። ሌሎቻችሁን ፕራንክ ተደረጋችሁ ካልተደረጋችሁ አላውቅም። እውነት ለመናገር ያው ብዙ ጊዜ የሚያጋጥም ነገር ስለሆነ በተለይ ቀለበት የሆነ ነገር ልብስ ስናጥብ እቃ ስናጥብ ሻወር ስንወስድ ብቻ የሆነ ሳሙና ሲነካው ይንሸራተታልና በዛ መልኩ ብዬ አስቤው ነበር። እና ያው ብሩኬ ደግሞ ምንም እንደማይል የታወቀ ነው። ከአንቺ ምንም የሚበልጥበት ነገር እንደሌለ እናውቃለን። እና ደግሞ ብሩኬ እንግዲህ የቀሚስ ጊፍት የሰጣት በጣም ነው የሚያምሩት ቀሚሶቹ፣ በጣም ማለት ነው ከመላችሁ በላይ። ብቻ እንዴት ልንገራችሁና ቀሚስ ያምርብሻል ብሏታል። ቀሚስ ለባሽ ልታደርገኝ ነው ወይ ብላለች ቅምጥሌ። በጣም ነው የሚያምርብሽ የኔ ቆንጆ፣ ቀሚስ በጣም ያምርባታል እውነት ለመናገር። እንዲሁም ደግሞ ለአንዳንድ ነገሮችን በዛው መልስ ሰጣለች። ያው ሁላችን እንደምናውቀው ባለፈው ምግብ ስታቀርብ ምግቡ እንደዚህ እያላችሁ ስትቀበጣጥሮ የነበራችሁ ነበራችሁ። ለእናንተም የተወሰነ መልሶች ሰጣለች። እንዲሁም ባለባበስ ብቻ ያው ቅምጥሌንም ቡራንም ለመናገር አንዳንዴ ቅርብ ናችሁ ብዬ አስባለሁ። እና ቅምጥሌ ደግሞ አንዳንድ ነገሮች ላይ እንደዚህ በተለይ መግቢያ ስትሰራ ለአንዳንድ ሰዎች ያው መልስ ይሰጣለች ሁሌም እንደምታውቁትና ይመች የኔ ቆንጆ። ማለት ጨዋነትን ጥንቅቅ አድርጎ በጠበቀ መልኩ ነው መልስ የምትሰጠውና የኔ ቅመም ቴንኪው ለሁለቱ መልስ ስለሰጠሽ፣ ስላለባበስሽም ስለ ምግቡ ማለት ነው። ያው እንግዲህ የሰው ልጅ ሲሰራ ነው አይደል ጸጉሩ ሊጠመጥም የሚችለው እንጂ ሲያቀርብ አይጠመጥምም። ስቲል ስትሰሩ ራሱ ቤታችሁ ከሆናችሁ ምንድን ነው የሆነ ነፃነታችን ምንድን ነው? ቤታችን እኮ እንደፈለግን ሆነን መስራት እንደፈለግን የመሆን መብት አለን አይደል? ቤት ማለት እኮ በቃ እንዴት አድርጌ ልንገራችሁ፣ ሰላም ነው። እንደፈለግን የፈለግነውን ብንለብስ የፈለግነውን ብንሆን በቃ ለራሳችን የምናደርጋቸው እያንዳንዱ ነገሮች ምንም ብናደርግ ምን ችግር የለውም። ምን በለውም ራሳችን የምንለው እኛ ስለሆነንና እንግዲህ ያው ቅምጥሌ ብሩኬን ፍራንክ ባደረገችው መልኩ ብሩኬ ደግሞ እንዴት ምናምን ብሎ ግን ችግር የለውም በቃ የራሱ ጉዳይ ገዛልሻለሁ ነው ያላትና ግን መጨረሻ ደግሞ አለ ስትለው የእውነት ከፍቶ ነበር። ግን ያው በቃ አንቺ እንዳይከፋሽ ብዬ ነው አለና በድጋሚ እንግዲህ እንዳያችሁት አሳስሯታል። ቅምጥሌም ደግሞ እንግዲህ ፍራንክ ነው ያደረግኳችሁ ብላለች። እንዳያችሁት እንግዲህ እንደ ንጉስ ተንከባክባ ንጉሷን ፎ አድርጋ ተቀብለዋለች። ንጉሱም ደግሞ እንደ ንግስት እንግዲህ እንዳያችሁት ፎ አድርጎ ደግሞ በቃ እንዴት ነው ለነገሩ ግን ማለት ነው። እኔ ግን ዝም ብዬ ሳስበው ቅምጥሌም ቡራም ከካሜራ ጀርባ ነው እንደውም ፍቅራቸው ግልጽ ያለና ጽድት ያለ የሚመስለኝ ዝም ብዬ ሳስበው ማለት ነው። አያችሁ ካሜራ መኖሩን አያውቅም፣ ግን ቀሚሱን ገዝቶ ጊፍቱን ኩች እያለ መጣዋል። ግን ግብት ሲል ካሜራውን ሲያዩ ምናምን አገረጣሽኛል ማለት ነው። እና ወይኔ ብሩኬ በእናትህ ጸጉርን እንደውም እንደ ቅምጥሌ እንትን በለው አንድ አይነት ጸጉር አድርጉት፣ ጸጉሬ እንዳንችል እንትን ልበለው ብሏል። እና ደግሞ ዛሬ እንግዲህ የምንወደውን ስታይል የጸጉሯን ሆነ ታውቃላችሁ፣ ሱስ አለበት፣ እኛም ሱስ አለብን። እውነት ለመናገር የቅምጥሌን ጸጉር ብሩኬ ሲነካካ እንደ ደስ እንደሚለኝ ለምን እንደሆነ አላውቅም። እና ሴትነቷ ደግሞ የተመሰከረላት ነች። ጥፍጥ ያለ ምግብ ነው የምትሰራው የኔ ቅምጥል። አንድ ቀን እጅሽን ብንቀምሰው እንደ ሀሳብ እውነት ለመናገር የምር ማርያምን እኔ ግን አግኝቼሽ ማለት ነው አድርጌ ስሜሽ ከዛ ከአንቺ ጋር ከአንድ መስሪያ ላይ ቁጭ ብዬ በልቼ ምናምን አግዝሻለሁ እኮ ግን የሆነ የእጅሽ ምግብ ለመቅመስ እኔ የሆነ ነገር አቀራርብሻለሁ፣ አንቺ ደግሞ ትሰሪያለሽ ማለት ነው። በዚህ እንስማማ። እና ደግሞ ያው ቅምጥሌ ብዙ ጊዜም ቢሆን ተው ለእኔ ብላችሁ አትጣሉ፣ እርስ በርስ አትጣሉ፣ ስደት ላይ ናላችሁት ምናምን ትላለች። በጣም ብዙ ጊዜ በጣም የምትገርመኝ ባይዘወይ ስደት መውጣት አይጠበቅባትም እኛን ለመረዳት። ከዚህ በፊት የስደት እንትን መዝሙር ራሱ ምንድን ነው ግጥም ራሱ ገጥማልናለች። በዛ የሚያምር አንደበቷ የሚያምር ግጥም ገጥማልናለች። እና እኔ ቆንጆ ባይዘወይ በጣም ነው የምወድሽ፣ በጣም ነው ማከብርሽ። አንዳንድ ሰዎች ግዴታ እናንተ ከቆማችሁበት ላይ መቆም አይጠበቅባቸው እንዲሁ ይረዷችኋል። እና አይላቪዩ በጣም ወድሻለሁ እኔ ቆንጆ። ደግሞ ዛሬ ፈጣሪ ከሰው ዓይን ይጠብቃችሁ። እንዴት ነው የሚያምሩት በማርያም በጣም ነው የሚያምሩት። በጣም ከምላችሁ በላይ ሁሌም ያምራሉ። ግን ዛሬ ደግሞ አላቅም፣ ምናልባት ሰሞኑን የሆነ ግርግርም ስለነበረ ምናምን ይሆን አላቅም። እና እንግዲህ ቅምጥሌ ያው ውሸትም ደግሞ ትናንትም እንትን እያለችው ነበር፣ ተሻለ እያለችው ነበር፣ ዛሬም ተሻለ አለችው። እና እንግዲህ ያው በደንብ ተሽሎታል። ከዚህ በፊት ምንም አልሆነም። ያው ፍራንክ ነው ስላልከኝ ደስ ብሎኛል ብለዋለች። ብሩኬ ታውቂያለሽ ያው ያንቺን ሴትነሽ በነገራችሁ ላይ ማለት በቅልም ቢሆን በፍራንክም ቢሆን ብሩኬ በፓስታ አድርጎ ምሳሌ ሰጥቷል በቀደም ማለት ነው። የኔና የቅምጥሌ ፍቅር እዚህ ጋር እና እዚህ ጋር አለ፣ መሀል ላይ የሚፍታለና የእኛን ፍቅር ለማበላሸት የሚሮጥ ነገር ግን የኔና የሷ ፍቅር በጣም ብዙ ነው ብሏል። እዚህ ጋር ደግሞ ሌላ ፓስታ አለ ብሏል። እና ሌላ ፍቅር ማለት ነው። የሆነ ቀን የቀን ጠማማ ነው የሚባለው ወይስ ምንድን ነው? ብቻ የሆነ ቀን ፍቅር ቢበላሽ የሆነ ቀን ደግሞ ፏ ይላል። እና ለማንኛውም
አምሶ ሀፒ እጅግ በጣም ደስ ብሎኛል። እንደዚህ ቁጭ ብላችሁ ስትጎራረሱ፣ ሲያጎርሳ ስታጎርሰው እንደዚህ ሲሳሳሙ ምናምን አይታችሁ ከሆነ ትናንትም እየሳማት ነበረ። ቪዲዮ እስኪያልቅ ሳስሞ ጨረሳት። እኮ ቀና አለው ወይዘ ቅምጥሌ ስትሳ ምናምን ሳይ ማለት ነው። እና ደግሞ ቅምጥሌ ምናለች ባይዘወይ ቅምጥሌ ማነው ቡራ ትናንት ብሩኬ ስትለው ቡቡ ስትይ ነው ደስ የሚል ብሏል። እና ከዛ ደግሞ ቡቡ እያመሰግናለሁ ብላ የፍቅር ምልክት አድርጋለታለች። ቡራ ደግሞ የኔ ቅምጥል ሁሌም ከጎንሽ ነኝ ብሏል። እና ስማ በነገራችሁ ላይ እውነቱን ስናወራና ግልጹን ስናወራ እዚህ ምድር ላይ እኔ ያለሁልሽ ከጎንሽ ነኝ እንደምባል ደስ የሚያሰኝ ሰላም የሚሰጥ እንዲሁም ደግሞ ፓወር የሚሆን በቃ ምንድን ነው የሆነ ተራራን ድንጋይ ለመፈንቀል የማያቅታችሁ ነገር ቢኖር የሆነ ሰው ከጎንሽ ነኝ የሚላችሁ። ይህ ዝም ብሎ ለምላስ አይደለም። ዝም ብሎ ከጎንሽ ነኝ እኮ ማንም ይለናል። ግን የምር ከጎናችሁ የሚኖር ሰው ኖሮ ከዛ ደግሞ ሁሌም ከጎንሽ ነኝ ስትባሉ ፓወርፉል ነው የምትሆኑት። እመቤቴ ምንም ነገር ፑሽ ለማድረግ ምንም ነው ማያሸንፋችሁ፣ ምንም ነው ማይገድባችሁ። እና እውነት ስመርቃችሁ ወይ ደግሞ የኔ የእህታችሁ ምኞት በቃ እህታችሁም ልትሆን ትችላለች፣ ወንድማችሁም ሊሆን ይችላል፣ እናት አባት ሊሆን ይችላል፣ ባል ሊሆን ይችላል። እኔ ያለሁልሽ ምን የሚፈጠር ከጎንሽ ነኝ የሚላችሁ ሰው ይስጣችሁ። የምሬ ነው እግዚአብሔርን። እኔ እግዚአብሔር ይመስገን እህቶችም አሉን፣ ወንድሞችም አሉን፣ እናት አባትም ባሌም የምሬ ነው ማርያምን ምንም ነገር ባደርግ በቃ ካጠገቤ ናቸው ማለት ምንም ነገር አድርጊ ያውቃሉ። እኔ ሲጀመር የሆነ ነገር ባይዘው ወይ የኔ ጸባይ የሆነ ነገር ካመንኩበት አመንኩበት ነው። ጉድጓድ ውስጥ የሆነ ነገር አይቼ እዛ ውስጥ እገባለሁ ካልኩኝ ማንም ሊያስቀረኛችሁ እገባለሁ ነው። የሆነ ነገር ልመንበት መጀመሪያ ካላመንኩበት ነው ወደኋላ ወደፊት ልንሸራተት የምችለው እንጂ እና ደግሞ ያን ነገር እኔ እንዳመንኩበት ካወቁ ሸህ የሚያስይዙኝ ደግሞ ያምኑኛል። በቃ የሆነ ነገር እሺ በቃ ምናምን ነው የሚሉትና እናመሰግናለሁ በህይወቴ እንደዛም ስለሆናችሁ በዛው ላመስግናችሁ ብዬ ነው ትንሽ አናታሞች ማለት ነው። እና እንደዛ አይነት ሰው ይስጣችሁ። አይዞሽ በርቺ። ሌላውን ተውትና ከቤተሰብ ወተን ደግሞ ወደ እናንተ ስመጣ ማርያምን ነው ምላችሁ ያኛው ቻናል የመበላሸቱ ማለት ነው። እንባዬ እየመጣኝ ነው። ግን ያኛው ቻናል የመበላሸቱ በቃ የእናንተ የምር ከጎን የመሆናችሁን አሳይቶኛል። በነገራችሁ ላይ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለምን ብላችሁ ከጠቃችሁኝ ልክ ቻናሉ ሲበላሽ ባይዘው የሆነ ጊዜ ይመለሳል። አይ ቲንክ የሆነ ቪዲዮ አለ የተበላሸ ቪዲዮ። የትኛው ቪዲዮ እንደሆን በትክክል አያሳውቀኝም፣ አያሳየኝም። ስለዚህ በጣም ብዙ ቪዲዮ አጠፋው፣ ግን በቃ ምንም እንትን ሊል አልቻለም። በየጊዜው ቀጠሮ ይሰጠኛል። ከዛ ቼክ ሳረግ አሁንም ያልተጠፋ ቪዲዮ አለ። ግን ምን አሰብኩ በቃ ሙሉ በሙሉ ቪዲዮ አጥፍቼ እንደ አዲስ መጀመር ማስብ ያለው የሆነ ጊዜ እንደዛ ጀምረ። ግን ያ ቻናል ወድቆ አይቀርም፣ አመልሰዋለሁኝ። ምክንያቱም የእናንተ የለፋችሁበት እኔም የለፋውበት ስለሆነ ማለት ነው ውዶቼ። እና ለምንድን ነው ከጎኔ እንደሆናችሁ ያወቅኩት? እመቤቴን ልክ ያኛውን እንትን ሲል ነገርኳችሁ ለእናንተ ያ ቻናል እንደዚህ ሆኗልና ምን ላደርግ አዲስ ቻናል ልከፍት ነው ስላችሁ ሁላችሁም ክፈች አላችሁ። ወደ እንደከፈትኩ አይ ቲንክ በሁለት ቀን ነው ምናምን ቶሎ ነበር 1000 የገባውና ከዛ ሰብስክራይብ እያደረጋችሁ ሁላችሁ በጣም እንትን እያላችሁ ነበር። ኮፒ ሊንክ እያደረጋችሁ ሪከርድ እያደረጋችሁ ቲክቶክ ፖስት እያደረጋችሁ ነበር። አረሳችሁ። የምሬ ነው። እናንተ ልጆች በጣም ነው ማረሳችሁና በቃ ቲክቶክ እንትን ምንድን ነው ዩቲዩብን በደንብ ሸር እያደረጋችሁ ነበር። ቲክታክ ላይ ዜጋም ኮሜንት ላይ አበረታቷት ምናምን ብቻ ባላሰብኩት ነው በቃ እኔ አላሰብኩም ሁላ ማለት በቃ ተስፋ ቆርጬም ልተው ነበር ምናምን ስቲል አሁን ካለንበት ሰብስክራይብ እንደርሳለን ብዬ አላሰብኩም እና ግን በቃ ባልታሰበ ጊዜ ባልታሰበ ታይም ነው እንደዚህ አሁን ላይ ካለንበት የደረስ ነው እና ከጎኔ እንዳላችሁ አሳይታችሁኛል እህቶቼ። አይ ተይሙ ተይ ማርያምን አንዳንዴ ሳስበውን በይመጣልና አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብቻ ምናልባት የሆነ ጊዜ ይህን ነገር ሳይ ምናምን አንዳንዴ ሳስብ የሆነ ኃላፊነት የጣላችሁብኝ ነው ብዬ አስባለሁ እና ብቻ ምናልባት የሆነ ጊዜ አስደስታችኋለሁ ብዬ አስባለሁ። ኑሩልኝ። በጣም ነው የምወዳችሁ። ቅድም እንዳልኳችሁ ነው ስማችሁን እየጠራው ባመሰግናችሁ ደስ ይለኝ ነበር ግን ምናልባት እሳሳታለሁ ስም ከዛ ደግሞ ምናምን በዛ ነው እና ብቻ ያው ታውቃላችሁላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ እና ምድላችሁ ነው ከቤተሰብ አልፎ እናንተም ከጎኔ ናችሁና አይ ላቭ ዩ በጣም ወዳችኋለሁ። ስለዚህ እንግዲህ ቡራዬ ደግሞ ሁሌም ከቅምጥሌ ጎን ሆነ፣ ቅምጥሌ ደግሞ ሁሌ ከቡራ ጎን ሆነሽ ከፍ እንደምትሉ አልጠራጠርም። የራስ ሰው ባይመሰገንም ግዴታ ማመስገን ደግሞ ደስ ይላል። የሆነ ስሜት አይሰማችሁም? የምር እወድሻለሁ ሲልሽ እንኳን አመሰግናለሁ እኔም እወዳለሁ ምናምን በቃ የሆነ መመሰጋገን ነገሮችን ከፍ እንድንል ብቻ ፍቅራችንም እንዲጣፍጥ ምናምን ነው እንጂ የሚያደርገው ወደኋላ የሚስበን ነገር አይደለም። ይህች ሴት ደግሞ ሾካካ መጣችላችሁ ጉድፈላ እና የኔ ውድ እህት፣ የኔ ውድ ወንድም፣ የኔ ውድ እህቶች
ረዥም እድሜ ከጤና ጋር ይስጣችሁ። ብቻ ይኖረው ሰውዬ እንደሚባለው እኔ እናንተን በመውደዴ እናንተን በመከተሌ ሁሌም ነው የምኮራው። ምክንያቱም የትንሽ ትልቅ ናችሁ። በቃ ለፍቅራችሁ የምታደርጉት ነገር እያንዳንዱ ነገር በጣም ነው የሚያኮራኝ፣ በጣም ነው የሚያስደስተኝ። መልአክ የሆነች ልጅ ሲላት ደግሞ እንዴት ደስ እንዳለኝ ቅምጥል የራሱ ምናምን ነገር አለች እና ከዛ በቃ እንዴት አድርጌ ልንገራችሁ። የሆነ ሰው እንደ ንጉሥ ስትቀበሉት እንደ ንግስት ሲቀበላችሁ ብቻ አፍቃሪና ተፈቃሪ አፍቃሪና አፍቃሪ ሲገናኙ ሁለታቸውም ደስ ይላል እና እንደዚህ አይነት ፍቅር የሚስጣችሁ ከሰው አይንጠብቃችሁ። በጸሎት በዱዓችሁ አግዟቸው። ፍቅርም ከፍ የሚለው ጸሎትና ዱዓ ሲጨመርበት ነው እና ብቻ ምንም አይነት ቃልም የለኝም። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። በጣም አምሮባችኋል። ባይዘው ቡራም ፏፍሽ ብሏል። ስማ እንዴት እንዳማረባቸው በመድኃኒዓለም ሚፍታ ተኝቷል። አልመጣም ትለሽ ገብተር ይተዩተኛ ነው ማለት ነው። ምክንያቱም ይሄ የፍቅር ጣፋጭ ጊዜ እንዳይጋፍ ማለት የሆነ አይ ነው ችግር የለውም ጓደኛ ቢኖር ምናምን፣ ግን ብቻችሁ ታሳልፉ አታይም እና ጓደኛ ኑሮ ደግሞ ይለያል። ስለሱ ሌላ ጊዜ እመጣበታለሁ። ቤተሰብ የሆነ ነገር ልንገራችሁማ። በነገራችሁ ላይ ከፍቶኛል። የሆነች ድመት ታማብናለች እና ማርያምን ብታያውን ትኖራለች ትሞታለች መሀል ላይ ነን እና እስኪ እስከ ነገም እንደምትሆን በጣም ዘመኑን ሐኪም ቤት እያመላለስናት ነበር፣ ግን መፍትሄ የለውም። ነገ ነገራችኋለሁ። ለማንኛውም በጣም ወዳችኋለሁ። ደህና ደሩልኝ። ነገ በሰፊ እንገናኛለን። ከአሁን ከዋልንበት ብለን መጥቼ ቶሎ ነገሮችን አላስተካከልኩም። ድብቅ ብዬ ነው ማውራችሁ። እዛውኛ ነው ቪዲዮን ያየሁት ምናምን ታምብሌል የሰራሁት ከዚህ ጋር መጥቼ የእርሱ አይ ላቭ ዩ ጋይስ። ደህና ደሩልኝ ባይ